ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከፍተኛ የሆነ ፍቺ እንደተመዘገበ የሚያሳይ ስታስቲክ ወጥቷል የሚል ነገር ሰማሁ። ትክክለኛውን ሶርስ ማግኘት አልቻልኩም። ጠይቄ ነበረ ከተባራሪ ቪዲዮዎች በስተቀር ትክክለኛ መረጃ ማግኘት አልቻልኩም። ምናልባት ይሄ የማወራው ነገር ትክክለኛ መረጃ ላይሆን ይችላል። ግን ደግሞ ትክክለኛ መረጃ ባይሆን ውይ እንደዚህማ አይሆንም የምንለው አይነት ሲናሪዮ እንዳልሆነ ግልጽ ነው ብዬ አስባለሁ። ምክንያቱም በጣም ከባድ የፍቺ ቁጥር እንዳለ ባለፈው ዓመትም አይተናል። ስለዚህ በፍጹም የሚሆን አይደለም የምንለውን ነገር ነው ብዬ አላምንም። ሀሳቤ በዛ ዙሪያ ነው። ኢቨን ኢፍ ኢንፎርሜሽኑ እንኳን ቫሊድ ባይሆን ወይም ደግሞ እርግጠኛ ባልሆንበትም ግን ያው የፍቺ ቁጥራችን የዛሬ ዓመቱም የአሁኑም ተመሳሳይ ሊሆን እንደሚችል ወይም ደግሞ እየባሰ እንደሚሄድ እኔ እርግጠኛ ነኝ። ለምን ብላችሁ ካላችሁኝ ኢትስ ኦል ቪዚብል የሚታይ ነገር ነው። እንደው አይኔ ልሸፍን ካላላችሁ በስተቀር እያንዳንዱ የምንሄደው የህይወታችን መንገድ ነገ ላይ ከባድ የሆነ የፍቺ ቁጥር እንደምናስመዘግብ በደንብ ማሳያ ይሆናል ብዬ አስባለሁ። በእርግጥ በተበላሸ ትዳርም ዘመናትን ማስቆጠር እንደ ክብር በሚታይበት ኮሚኒቲ ውስጥ የፍቺ ቁጥር ሲሰማ በጣም አስደንጋጭ ሊሆን ይችላል። እኔ አንድ ምክንያት አግኝቼለታለሁ። ዞር ዞር የማልልበት አንድ ምክንያት አግኝቻለሁ። ሁል ጊዜም መልሼ መላልሼ የማነሳው ዘመን እንዳለ ታውቃላችሁ። ያ የእኩልነት ዘመን ወይም ደግሞ ከንጉሱ ስርዓት በኋላ የመጣው የደርግ መንግስት ያመጣው የእኩልነት ርዕዮተ ዓለም አሁን ላይ ላለነው ምስቅልቅል በደንብ ኮንትሪቢዩት እንዳረገ ቦልድሊ ነው የምናገረው። ይህንን ነገር እስቲ ኤክስፕሌን አድርጌ ሶርስሽ ምንድን ነው የምትሉኝ ከሆነ በደንብ ልሰጣችሁ እችላለሁ። ችግሩ ቤተሰብ ላይ የሚዘራ ነገር ወይም ደግሞ ትዳር ላይ የሚነሳ የትኛውም ኢሹ ራይት አዌ አይደለም የሚታየው። እዛው አይደለም የምታዩት፣ ከአመታት በኋላ ነው የምታዩት። ሁሌም እንደምላችሁ እናቶቻችን የርዕዮተ ዓለም ሰለባዎች ነበሩ አይደለ? እናቶቻችን የእኩልነት ዘመን ሴቶች ነበሩ። ከዛ የተነሳ ከዛ ጀምሮ እንዴት ነገሮች የተባባሱ እንደመጡ በደንብ ማስተዋል ለሚችል ቀላል ነው ብዬ አስባለሁ። ኦኬ፣ የዛኔ የተጀመረው የእኩልነት ትምህርት፣ የዛኔ የተጀመረው ኢጋሊቴሪያን አስተሳሰብ ወይም እኩልነት አስተሳሰብ በእናቶቻችን ዘመን ፍሬ ያፈራ፣ እኛ ጋር ደግሞ በደንብ እያበበ ነው አይደለም? በደንብ እያበበ ነው። እኔ ለፍቺዎቻችን ምክንያት ይሄ ብትሉኝም የመጀመሪያ ምክንያት ብዬ የማነሳው የእኩልነት ትምህርቶቻችን ናቸው። ይህንን የምላችሁ ለምንድን ነው? ከተሜ በሆነው ሰዎች መካከል ይሄ ልብ ስቅ የሚያደርግ የእኩልነት ወሬ፣ የእኩልነት ክርክር በሽ ነው አይደል? ወደ ገጠሪቷ ኢትዮጵያ ስትሄዱ እኩልነት አይደለም፣ ሚና አይደለም፣ ምንም የማይወራበት እንዲሁ በአይነ ተግባብተው ነው የሚኖሩት። ሚና ክርክር የለው፣ እንዲና እንዲህ ክርክር የለው፣ ማን ይምራ ክርክር የለው፣ ማን ነው አባወራ ክርክር የለው። አይ ነው አንዳንድ ከተማ ቀመስ በሆኑ ሰዎች መካከል እስቲ ልጆች ሊነሱ ይችላሉ። ግን ክርክር የሌለበት ኮሚኒቲ፣ የእኩልነት አባዜ የሌለበት የትኛውም ሶሳይቲ በትዳር የመቆየት አቅም አለው። አንቺ ከእኩልነት ጋር ያለሽ ችግር ምንድን ነው ካላችሁኝ፣ እናንተ ሴቶች በጣም እኩል መሆን የምትፈልጉ ሴቶች እኩልነት ለእናንተ ምንም ያተረፈላችሁ ነገር እንደሌለ ነው ማስታወሳችሁ። ሆነ ነው። ምክንያቱም እኩል ናችሁ ከተባለን በኋላ ነው ያለ ልክ ትከሻችን የሰፋው። እኩል ናችሁ ከተባለን በኋላ ነው የቤቱንም የውጭውንም ስራ መስራት የጀመርነው። እኩል ናችሁ ከተባለን በኋላ ነው ደካማና ሰነፍ ወንዶች ወደ ህይወታችን የመጡት። የሀገሬን ፍቺ ከሚመራው የመጀመሪያ ምክንያት መካከል የእኩልነት አባዜው ነው ብዬ ቦልድሊ ነው የምናገረው። ለምን ብላችሁ ከጠየቃችሁኝ የእኩልነት አባዜው ወዴት እንደወሰደን ታውቃላችሁ? በተፈጥሯችን ያገኘነውን ማንነትና ሚና መለያየት አጥፍቶ አንድ አይነት ሌቭል ላይ አድርገን አንድ አይነት ቦታ ላይ ያደረገ። ወንዱ የሚያደርገውን ሴቷ ታደርጋለች፣ ሴቷ የምታደርገውን ወንዱ ያደርጋል።
አንድ ሶሻል ሚዲያ ላይ ይሄ ነገር ተለቀቀ። እንድታነቡት ፈልጋለሁ። በጣም የገረመኝ ነገር እኩል ነን፣ እሱም ኩሽና ገብቶ ይስራ፣ እሱም እንዲህ ያድርግ የሚሉ ሴቶች ወደ ሪያሊቲው ሲመጡ እሱ ነው ፍላጎት አይደለም የሚያስተናግዱት። በሚገርማችሁ ይሄንን ቪዲዮ ከሰራው በኋላ በጣም ብዙ ሰው ሲበሳጭ፣ በጣም ብዙ ሰው ሪያክት ሲያደርግ ነበር። ምግብ አትስሩ እያልኩኝ አይደለም፣ አልጋችሁን አታነጥፉ እያልኩኝ አይደለም፣ ካልሲያችሁን አትጠቡ እያልኩኝ አይደለም። ነገር ግን ቤት ውስጥ ሚስት ለማገዝ ተብሎ የምታደርጉት ነገር ዋጋ ያስከፍላችኋል። ያንን ካደረጋችሁ በኋላ እንደ ወንድም ታናሽ ወንድሟ ነው የምትሆኑባት፣ ታላቅ ወንድምም እንኳን አትሆኑ እና ያ ታናሽ ወንድሟ ከሆነባት ወንድ ጋር ደግሞ መተኛት አትፈልግም። አትራክሽኑን ይገለዋል። ትወዳቸዋለች፣ ግን ያ የምትናፍቀው ክሬቭ የምታደርገው ጥሟን የሚቆርጥላት ወንድ ግን አትሆንም። እድሉንም አሰጠው። ልጅ ማጥባት ከጀመረች በኋላ እንደ በፊቱ አይደለም ፍላጎቷ ምናምን እና ምን ታድርግ? ታናሽ ወንድሟ ሆንክ ሙሉ በሙሉ ነው ፍላጎቷ የሚዘጋው። ርቦሽ አንዳንድ ጊዜ ለመብላት ሄጂና የሆነ ነገር ስታይ ዝግት የሚያደርግሽ ነገር አለ። ርቦሻል እኮ ውስጥሽን፣ እዚህ ጋር ግን አይገባልሽም። the same thing happens to her። ለእሷም እንደዛ ነው የሚሆንባት። ስለዚህ እጃችሁን በእጃችሁ ትቆርጣላችሁ። ስራ አትስሩ ጭራሽ አንልም። አሁን ቀድሜ እንዳልኳችሁ ሌላ አማራጭ የማይገኝበት ቦታ ላይ ምንም ማድረግ አይቻልም። በተቻለ መጠን አማራጭ የሚገኝበትን መንገድ ፈልጉ። ምን እንደሆነ የሚዘጋትም አታውቀውም። ንገሪ ምንድን የሆንሽው ብትባልም ሺዳዝን ነው በቃ የሆነ ነገር ሆናለች፣ አታውቀውም እሷ። ያ ነገር ግን ምንድን ነው አሁን እንዳልኩት እሱ በጣም ኬሪንግ ከመሆኑ የተነሳ በዛ ወቅት ላይ በጣም ለመንከባከብ ከመሞከሩ የተነሳ ቴስቶስትሮን ድሮፕ ያደርጋል። ያ ድሮፕ የሚያደርገው ቴስቶስትሮን እሷን አትራክት አያደርጋትም ለሱ። ይሄ ነው ብላ ግን አትገልጸውም። እንዴ ሲንከባከባት እኮ ሲያርሳት እኮ ነበረ። እኔ ገንፎ ሳገነፋ ነበረ እሷ ወልዳ። በጣም የገረመኝ ደግሞ ሌሎች ወንዶች በጣም ዶሜስቲኬትድ ሲሆኑ ኩሽና ሲሉ እነሱ እዚህ ቪዲዮ ላይ ኮምፕሌን ያደረጉ ሰዎች ያንን ወንድ ልጅ ሲሰድቡት እናያለን። እንደው ስሜታችን የሚፈልገው ከኛ ጋር አንድ አይነት የሆነውን ወንድ ስሜታችን የሚፈልገው፣ ትክክለኛው የሴት ማንነታችን ከኛ ጋር በተቃርኖ የቆመውን ወንድ ነው የሚፈልገው። በንግግርና በሙቀት ሰዓት ላይ ኩሽና ይግባ እንዲያርግ የምንለው ነገር ልክ ወደ ህይወት ሲመጣ ውሽ እኔማ ኩሽና የሚል ወንድ አልወድም፣ የሚርመጠመጥ ወንድ አንወድም እንላለን። ከስሜታችን ርግብ ብለን ወደ ህይወታችን ስንመለከት እንደዚህ አይነቱን ወንድ አንፈልገውም። ወንዱ ደግሞ ሞኝነቱ ተታሎላችሁ ኩሽና ይላል። እኩልነትን የምጠላበት ምክንያት ይሄ ነው። ሴምነስ ላይ አድርሶናል። አንድ አይነት አድርጎናል። እሱም ወጥ ይሰራል፣ እኔም ወጥ እሰራለሁ። እሱም ብር ወጥቶ ያመጣል፣ እኔም ብር ወጥቼ ያመጣል። የሚለየን ነገር የለም። በሴምነስ ላይ አትራክሽን አይኖርም። በአንድ አይነት ነገር ላይ አትራክሽን አይኖርም። ውበት እንኳን ያለው የተቃረነ ነገር ላይ ሲሆን እኩልነትን ምክንያት አደርጋለሁ ለፍቺዎቻችን። ቤቶቻችንን የጦር ሜዳ አድርጎብናል። እኔ ማስተርስ አለኝ፣ አንተ ዲግሪ ነው ያለህ፣ እኔ መምራት አለብኝ። እኔ እዚህ ላይ ጎበዝ ነኝ፣ እኔ እንዲህ ሳረግ ጎበዝ ነኝ፣ ስለዚህ እኔ ነኝ ኃላፊነቱን መውሰድ ያለብኝ ብለን አተካራ ውስጥ እንድንገባና ወንዶችን እንደ ሕፃን ልጆች እንደ ትንንሽ ልጆች እንድንቆጥር እያደረገን ዋነኛነት የእኩልነት አባዜው ነው። ይሄንን ነገር ገጠሪቷ ኢትዮጵያ ላይ ላታዩት ትችላላችሁ። በይበልጥ አታዩትም። ወንድ ስለሆነ ብቻ የሚሰጠው ኦቶሪቲ አለ፣ የሚሰጠው ኃላፊነት አለ። እኛ ጋር ግን ይሄ እኩልነት፣ ይሄ ግራ የገባው ዘመናዊነት ቤቶቻችንን የጦር ሜዳ አድርጎብናል። ባሎቻችን እንዳናከብር፣ ከባሎቻችን እኩል እንደሆንን እንዲሰማን አድርጎናል። በሚገርማችሁ ሁኔታ ይሄ እኩልነት ያለ ልክ ሴቷን ኢንዲፔንደንት እያደረገን ያሳደጋት። 4ኛ ክፍል ያላችሁ ትዝ ይላችኋል፣ ክርክር ነበር። በጣም ጎበዝ ነበርኩ፣ ክርክር አሸንፍ ነበር። ከዛ የጀመረ ተከራካሪነቴ እድሜ ዘመኔ ሙሉ ተከራካሪ አድርጎኝ ነበር። ያለ ልክ ራስን መቻል፣ ያለ ልክ ፋይናንሻል ኢንዲፔንደንስ፣ ያለ ልክ ነገሮችን በራስ ማድረግ የለመደች ሴት ዲፔንደንት ሁኚ፣ ኢንተርዲፔንደንት ሁኚ ባልሽ ላይ ሞቷ ነው። ለምን? ይንቀኛል፣ የበታች ያደርገኛል። ከዛው ሰውዬ ጋር ነው ግን የምትተኛው። እና ያለ ልክ ኢንዲፔንደንስን ያስተማራት ይሄ እኩልነት፣ ያለ ልክ ራሷን መቻል እንዳለባት የመከራት ይሄ እኩልነት
እቺን ሴት በትዳር ውስጥ እንድትቀመጥ አያረጋትም። ድዳውን የሁሏም ሴት ፍላጎት ማረፍ ነው። የሁሏም ሴት እርክት ብሎ መኖር ነው። የሁሏም ሴት ለምትፈልገው ወንድ ሰሚት አድርጎ መኖር ነው። ግን ከላይ ያለው ግን ትራማው ግን የተዘራው ኢንፎርሜሽን እቺን ሴት ወደ ሴትነቷ እንድትመለስ ያደርጋት። ሶ ሞር ስለ ኢኳሊቲ ባስተማራችሁን ቁጥር በጣም ስለ እኩልነት ባስተማራችሁን ቁጥር በጣም ትችያለሽ ባላችሁን ቁጥር ሌላው እንደማይችል እያሰብን ነው የምናድገው። አንቺ እኮ እንዲህ ነሽ፣ አንቺ እኮ ጀግና ነሽ እያላችሁ ባጨበጨባችሁላት ቁጥር ከሷ ውጪ ያለው ሰው ጀግና እንዳልሆነ ነው ፊልም የምታደርገው። ታውቃለች፣ እሷ የተሻለ ፖዚሽን አላታ። ሌላ የእኩልነት ትምህርትን ላስተማራችሁን ሁሉ የፍቺ መጠን እንዲሆነ ሲባል ምን ጠብቃችሁ ነበር? ምንድነው የምትጠብቁት? እኔ እኮ ታምር የሚሆንብኝ ነገር የምትዘሩትን ነገር እንደማታጭዱ ነገር የምታስቡት። አንዲትን ሴት ልጅ ያለ ልክ ኢንዲፔንደንት ማድረግ በትዳር እንዳትቆይ ያረጋታል። አለ ልክ ኢንዲፔንደንት ማድረግ እንደዚህ አይነቱን ሴት እንደሚያፈራ እንዴት ነው የማይገባችሁ? አለ ልክ ኢንዲፔንደንት ማድረግ ዲስሪስፔክትፉል የሆነችን ሴት፣ አመፀኛ የሆነችን ሴት እንደማያፈራ ለምንድን ነው የምታስቡት? ገንዘብ ስሪ ስሪ፣ ገንዘብ 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 ገንዘብ፣ ወንድ ይመጣል የምትሏት ሴት እንደዚህ አይነት ሲናሪዮ ላይ እንደማትገባ ምን ነበር ማረጋገጫችሁ? እግዚአብሔር ኮርኮሞ ይመልሳታል ከሆነ እግዚአብሔርም እኮ ፍቃድን ይጠይቃል። ያልዘራችሁትን ለማጨድ የምትሞክሩ ማህበረሰባችን ላይ ያላችሁ እናቶች፣ አባቶች፣ የቀደማችሁ ምንድን ነው የምትጠብቁት? ያላስተማራችሁንን ከየት ነው የምናመጣው? እኔ አሁን ይሄን ሁሉ ቪዲዮ ሰርቼ መቼም ብዙ ቪዲዮ አለኝ። ይሄን ሁሉ ቪዲዮ ሰርቼ የምጠብቀው ውጤት አለ እና ደግሞ ሁሌም እያየሁት ነው። የምጠብቀው ውጤት አለ። እኔ ያለ ልክ ሴትን ኢንዲፔንደንት ሁኚ፣ ራስሽን ቻይ፣ ወንድ ምን ያደርጋል፣ ምን አባቱ ምናምን አይነት ነገር ብሰራ ያንኑ አይነት ነገር ነው ከዛሬ 10 ዓመት በኋላ የምጠብቀው። እሱ ነው የምጠብቀው። አንዳንዶቻችሁ ግን ክፉ ዘርን እየዘራችሁ ኢንዲፔንደንስን እየዘራችሁ እንዴት ነው በትዳር መጽናትን የምትጠብቁት? ፎር ዛት ማተር ኢንዲፔንደንስ ለትዳር ትልቁ ጠንቅ ነው። ኢንዲፔንደንስ ራስን መቻል ለትዳር ትልቁ ጠንቅ ነው። ምክንያቱም ራሳችሁን ቻሉ አይደለም የተባለው በትዳር ውስጥ መገዛትን እንደማነስ፣ አባወራነትን እንደ ጨቋኝነት፣ ልጆች ዕዳ እንደሆነ የተነገራት ሴት እንዴት ነው በትዳር የምትዘልቀው? በጣም የሚገርሙኝ የምወዳቸው ካፕሎች አሉ። በጣም ቆንጆ ትዳር ነው ያላቸው። ካን ዩ ኢማጂን? ህፃኖች ልጆች አሏቸው፣ ሴትም ወንድም። ሴቶቻቸው እቃቃ ሲጫወቱ ሚስት መሆን ነው የሚፈልጉት። ተጽዕኖውን አያችሁ? ሚስት ማለት ምን አይነት እንደሆነ ከእናታቸው አይተዋል። ለዘብ ማለትን፣ ስርዓትን ከእናታቸው አይተዋል። ስለዚህ ሚስት መሆን ነው የሚፈልጉት። እኛ እቃቃ ስንጫወት ሚስት መሆን አንፈልግም እንላል ነበረ። ያየነው ነገር ሌላ ስለሆነ እነዚህ ልጆች በወላጆቻቸው ቆንጆ ምሳሌን አልፈውታል። የኛ ልጆች ባል ነው መሆን የምፈልገው ይላሉ፣ አባት ነው መሆን የምፈልገው፣ ሚስት መሆን ነው የምፈልገው ይላሉ። ዛሬ ላይ ያልዘራችሁትን ነገር ነገ ለማጨድ አትሞክሩ። ነገ ለማጨድ አትሞክሩ። አይመጣውም። በየሶሻል ሚዲያው እንደዚህ ግራ የገባቸውን አይነት ሴቶች እየሰማን ለምንድን ነው የሚነግረኝ ምን ማድረግ እንዳለብኝ? ሜይ ቢ የሆነ ፊዚብል ምክንያት ቢኖረው፣ ምክንያት ጥሩ ምክንያት ካለ ሌላ ነገር ነው። ለልጆቹ ወይንም ሌላ ፕላን ነበረኝ ምናምን ካለ ጥሩ ሪዝን ካለ ኦፍኮርስ። ግን ሌላ ምን ምክንያት አለው? ትዳር ባልሽ መሆኑ ምን ባልሽ መሆኑ ባይ ዴፊኒሽን የሆነ ነገሮችን እንድታማክሪው የሚያደርግ እንትን ስለሆነ ተርሞቹ አንዱ ተርም የትዳር ተርም is updating you and letting you know what works። ይሄ እሱ መሄድ እኮ አሳውቀዋለሁ። ዝም ብዬ ተነስቼ አልሄድም። ግን ካልተመቸው you still go yeah of course። ሶ ሳይመቸው ቀርቶ ሄደሽ ታውቂያለሽ?
ኖ እምቢ ብሎኝ ወይንም አልተመቸኝም አይለኝም። እኔ ለስራ ነው እኮ የሚሄደው ላይክ ጀስት ቬኬሽን አይደለም። ቬኬሽንም ቢሄድ ነግረዋለሁ። ይሄ ብቻዬን ቬኬሽን እዛ ብሄድ ደስ ይለኛል ካለ እሺ ይለኛል። ላይክ what is wrong ምን ይሆናል? እንደዛ አይነት እንትን ላይ ለመድረስ በጣም ትረስት ሊኖርሽ ይገባል። ያ በመሀላችሁ ትረስት አለ ማለት ነው። ትረስት አለ እና አይ ቲንክ ኦልሶ ትልቅ ሰው ነኝ መግሮን እናትና አባቴ እኮ እዚህ ያደረሱኝ ለሰው ሄጄ እንድገዛ አይደለም። ኢንዲፔንደንት አሁን ነገ ልቆኝ ቢሄድ አይ ካን ሊቭ ማይ ላይፍ እስካሁን እንዳለው ሶ how much power does he have እውነት ለመናገር የሆነ ያህል ኢንዲፔንደንስሽን ሉዝ አታረጊም ኦር ሜቢ ናት ሉዝ ግን ኮምፕሮማይዝ አታረጊም ወይ ኢንዲፔንደንስሽን ቱ ሰርተን ኤክስቴንት እናት ስትሆኚ ሚስት ስትሆኚ የሆነ ያህል ፍሪደም ስፔሻሊ ሴቷ ለእናት ለልጆቼ something else ሌላ ነገር ነው ግን ለባለቤቴ ግሮን ማን ምንድን ነው እንዴት ነው ሴቶች ልጆቻችን ትዳርን አስፓየር የሚያደርጉት? እንዴት ነው ለትዳር የሚጓጉት? ችግር የለውም ዋናው ገንዘብ ይኖርሽ እንጂ ባልሽ ራሱ ይገዛልሻል፣ ባልሽ ራሱ እሺ ባይ ይሆንልሻል የሚሉ ሴቶችን እየሰማን how do you expect us to be successful in marriage? እኛ ስኬታማ እንድንሆን ከፈለጋችሁ የምታስተምሩን ትምህርት ጤናማ ይሆን። ያው እኛ አድገናል። እኔ ኃላፊነቴን እየተወጣው ነው ብዬ ነው ማስበው። የኔ ኩዮች ተናናሾቻችሁ በትዳር እንዲዘልቁ ከፈለጋችሁ እናንተ የተጋፋችሁትን ውሸት ለናናሾቻችሁ አታጠጧቸው። እስቲ ለሳበሽፍት እስቲ እንቀይረው፣ ዳይናሚክሱ ይቀየር እና ከዚህ በኋላም ሌላ ከባድ ፍቺ ቁጥር እጠብቃለሁ። ማህበረሰቡ ይሄ ነገር ኮንሰርን አድርጎት ከግራስሩት ሌቭል ለመስራት እስካልተነሳ ድረስ ድብዳውን ችግሩ ምኑ ጋ ነው ለምንድን ነው የምንፋታው ብሎ ከታች ከመሰረቱ መፍትሄ ለማምጣት እስካልሞከረ ድረስ ፍቺ ከዚህ በኋላ በእጥፍ እንደሚጨምር እርግጠኛ ነው። ሶሻል ሚዲያዎቻችን የሚዘምሩት ምን አይነት ኮንተንት ላይ እንደሆነ ታውቁታላችሁ። ሜንስትሪም ሚዲያዎቻችን ራሱ ከማሳቅ እና ከማስለቀስ ውጭ ምንም አይነት ፐርፐዝ እንደሌላቸው እያያችሁ ይመስለኛል። ራይት? ስለዚህ ይሄንን ቁጥር ጨመረ የተባለውን ቁጥር ለመቀነስ ከተፈለገ ምንድነው የተፈጠረው፣ የቱ ጋር ስህተት ተሰራ ተብሎ ወደኋላ መመለስ ያስፈልጋል። ወደኋላ ከተመለስን በኋላ ሪኮሬክት ማድረግ ያለብን በጣም ብዙ ነገሮች አሉ። በዚህ አጋጣሚ እንደዚህ የምታደርጉ ከሆነ እኔንም ታግዙኛላችሁ። የፍቺ ቁጥር ይጨምራል። የፍቺ ቁጥር ሊጨምር ይችላል። እናንተ ሴቶች ግን ብልሃትን ያዙና በትዳሮቻችሁ መጽናትን፣ ራሳችሁን ማከምን፣ ትዳሮቻችሁን ማከምን ተማሩ። ከፍቺ ምንም የምንጠቀመው ነገር ስለሌለ ማለት ነው። ብልሃተኛ ሴት ቤቷን ትሰራለች። ብልሃተኛ ሆኑ ሴቶች።